አባዬ እውነት ነው? ለምን እንደዛ አደረክ? ምን አደረኩ? ንገረኝ አባዬ። የሰላም ልጅ አባት አንተ ነህ ወይ? ሰላም ልጅ ነገረች። አዎ። እንዴት አባዬ? ትተሽኝ መሄድ ነው የምታስበው? ችግርህ እኔ ነኝ አባዬ። እኔ ባልመጣ ኖሮ ምናልባት በአንድ ልጅ ብቻ ነበር የምትወቀሰው። እኔ ግን መሄድ ስለምችል አንተ ያኛውን ልጅ እመንና እንደፈለክ መሆን ትችላለሽ፣ እንደፈለክ ኑር። ሁን ያለው ላይ ቀረ ወይዘሮ መድኃኒት በመጨረሻም እንግዲህ ሚስጥሩን ዘርግፋልናለች። ስለዚህ እኛም ተንፍሰናል። እንግዲህ አቶ ደረጀ ተጋፈጠው እኛ ከአንዴም 2-3 ደጋግመን ፕሊዝ ደረጀ ተናገር፣ ፕሊዝ ይሄ ሚስጥር በአንተ ቢነገር ነው የሚያምረው፣ ፕሊዝ አንተው ንገራት፣ ሌላ ችግር ከሚፈጠር እባክህ እያልን እየተማጸን እየለመንን እንደ ሀሳባችን አስተያየታችንን እየሰጠን ነበረ። ግን እኛን ማንም ሰው ብሎ ያዳመጠን ሰው አልነበረም። ግን ምን ታደርጉታላችሁ? ምከረው እምቢ ካለ መከራ ይምከረው ይላል ያገሬ ሰውና፣ ስለዚህ ማንም ምንም ሳይባል በሚገርምና በሚደንቅ ሁኔታ በሚደንቅ ብቃት ሁሉም ነገር እንግዲህ ተጠናቋል። ያ ማለት ሚስጥሩ ይፋ ሆኗል። በነገራችን ላይ ይሄቺ ትንሿ ነች። ገና በጣም ብዙ ጉዳጉዶች አሉ። በተለይ የዳጣ ጉዳይ አሁን ይሄኛው በዚህ እንትን ይበል እንጂ በቀጣይ ደግሞ አይቀርም። እንግዲህ መድኃኒትም እንደሚታወቀው በእነሱ ምክንያት አሁን እንግዲህ ከሀገር መውጣት እንዳትችል ታግዳለች። ምክንያቱ የታገደችው ደግሞ እንዳልኳችሁ ነው። በጭራሽ የትም ቦታ እንዳትሄድ፣ ምንም አይነት እንቅስቃሴ እንዳታደርግ፣ ወደ ውጭም እንዳትሄድ በዚሁ ጉዳይ። ምክንያቱም ደረጀን ሰው ገድሏል ብላ ከሳ አለ ወንጀል ስላደረገች፣ እሷም ደግሞ ሙቻለሁ ብላ ራሷን ያመለከተ ሰው ስለሆነች ብዙ መጣራት መያዝ ያለብን ነገር ስላለ ተይዛለች ማለት ነው ቤተሰቦቻችን። ስለዚህ ይሄ ነገር በጣም ከባድ ነው። አሁን እንግዲህ ማርታ ጋር ራሱ በጣም ከባድ ፋይቲንግ ነው። ማርታ ሬዲ ሁና ያችን ወረቀት ብቻ ጠብቃ ደረጀን እየጠበቀችው ነው። ደረጀም እንግዲህ እሷ እንደሰማች እንዳወቀች አውቋል። ቤት እስከሚደርስ ድረስ እንግዲህ ምን ያክል ሰዓት እንደፈጀበት በጣም ረጅም ሰዓት ነው የፈጀው። ቤት መጣሁ ካለ ጀምሮ እነሱ እየጠበቁት ነው። ግን እሱ ለመምጣት በጣም ጊዜ ነው የፈጀበት። የሚገርመው ነገር ማርታም ደግሞ በቃ ከክላሷ ሳትወጣ ካለችበት ሳትንቀሳቀስ አንድ ጠብቀዋል ደረጀም እንግዲህ እስከሚመጣ ድረስ ማለት ነው። ቤተሰብ በጣም ነው የሚገርመው። በጣም ከባድ ነገር ነው። ግን ምንም ይሁን ምን ያለውን ነገር እሷም ለመጋፈጥ ሬዲ ስለሆነች ተቀብለዋለች። አብጌል እንግዲህ በጣም ግራ ገብቷታል። ማለት አብጌል እስካሁን አልሰማችም። ዳጣ ባለፈው ሰላም እንግዲህ ነግራት እንዳያችኋት እንዴት ብላ ቅውጥ ስትልባት ሃይ በቃ ችግር የለውም እንደውም ውሸቴን ነው ምን እንደምትል ሰማሽ ነው እንጂ ይሄ በፍጹም ከእውነት የራቀ ነው ብላ እንደገና ሳመናት ነበረ። ዛሬ ናታና ከአንዳንዴ ሲነግራት እንግዲህ እየሮጠች ሄዳ አንቺ የምትባይ እናት የለኝም፣ እሱም የሚባል አባት የለኝም፣ ለካ እናንተ እንደዚህ ያደርጋችሁ ነበር ወይም ስትጫወቱ የነበረው ለማያል ሆናችሁ ለኔ አትሆኑኝም፣ እንዴት 20 ምናምን አመት እንደዚህ አድርጋችሁ ትጫወቱበታላችሁ፣ የኔ ተው ፈጠረ ኦኬ መልካም ይሁን ብለን ተቀበልን። ስለዚህ አሁን እሳ ሁለተኛ ይሄ ነገር መፈጠሩ ምን የሚሉት ነው? እንዴት ሁለተኛ ልጅ ከአባዬ ታረግጃለሽ? እንዴት ማዬ ምን አረገችሽ? ምን በደለችሽ? ምንድነው ያደረገችሽ ነገር? ይሄን ያክል ስትለንከባከበችሽ እንደ ቤት ሰራተኛ ሳይሆን እንደ ሄት እንደ ቤተሰብ ስላየችሽ አንድም ቀን በክፉ ፊቷ ስላልገረፈችሽ በቃ ምንድነው ያጎደለችብሽ ነገር? ምንድነው ማጉደል ብቻ ሳይሆን በደሏ ምንድነው? ምን ብትበድልሽ ነው ይሄን ያክል መከራ እንዲደርስባት የፈረርሽባት? ምን ብታደርግሽ ነው? ማለት ምን አይነት በደል፣ ምን አይነት ጭካኔ፣ ምን አይነት ነገር ልቦናስ ቢኖርሽ ነው ይሄን ነገር ያደረግሽው? ከመች ጀምሮ ነው ይሄን ያክል እንደዚህ አይነት አረመኔ ሆንሽው? እኔ ማውቃት እናቴ ወይም ደግሞ ለኔ እናት ልትሆን የምትገባ ሴት እንደዚህ አይነት ጭካኔ እንደዚህ አይነት አረመኔ በፍጹም መሆን የለባትም። ምክንያቱም እንዴት ከሷኔ ምን ልማር እችላለሁኝ? በጭራሽ ይሄ ነገር ሊሆን የማይገባውና ሊሆን የማይሆን ለመሆንም እንዲሆንም የማይታሰብ ነገር ነው። ስለዚህ በዚህ መካከል አንቺ ይሄን የምታደርጊ ከሆነ ምን ተሰሪልኛለሽ? አንቺንም አልፈልግም አባዬንም አልፈልግም ብላ ነው ዳጣ ራሱ እንግዲህ ትታት የመጣችው። ሰላምን መጀመሪያ ተረጅኝ፣ ይሄን ነገር ያደረኩበት የራሴ ምክንያት አለኝ። 20 አመታትን አንቺ ስጠብቅ በቆየሁበት ዘመናት ሳይሳካ ቀርቶ ስለዚህ እንዴት ይሄን ያክል ብዬ ነው የጠበቅኩት? እንዴት የኔ ልጅነት እድሜን ሙሉ ነገር አንቺን በጥበቃ ያሳለፍኩት ህይወትሳ እኔሳ አላሳዝንሽም? እናትሽ እኔስ
በእርግጥ ምናልባት አላሳደግኩሽ ይሆናል፣ ግን ደግሞ እናትሽ ነኝ። ይህን ያክል መከራን መስዋዕትነትን ከፍዬ ልጅ ብዬ እርሜን፣ ጊዜን፣ ልጅነቴን ሙሉ በቃ ሙሉዬን ሰጥቼ ስጠብቅ የነበረው እኮ አንቺን ነው። ስለዚህ እኔ ሳላሳዝንም የኔስ እርሜ ጊዜስ ልጅነቴስ እንዴት እንደዚህ ትይኛለሽ ብላ እንግዲህ ማርታም ማነው ሰላምም ቅውጥ ብላለች። እዚህ መካከል እንግዲህ በጣም ከባድ ችግር ነው የተፈጠረው። ከባችኋል። ዳጣም የመሰላትን ልክ ናት። ምክንያቱም ለካማዬ ላይ የተጫወታችሁ ነበር ወይ እናንተ ለሰው ትንሽ አታስቡም እንዴ? እንዴት አንቺ እና እሱ ተመካከራችሁ ለካ እንደዚህ የተጫወታችሁ ነበር። ከአንድ ሁለት ልጅ ጭራሽ አንዱ አልበቃሽ ብሎ ሁለተኛ ልጅ መድገም ፈልገሽ ነው እንደዚህ አድርገሽ የወለድሽው? እማዬስ እንደው አታያት አታፍሬም? አደነግጭም በማለት ነው እንግዲህ ይሄን ሁሉ ነገር ያወረደችው። ግን ይሄንን ብትልም እሷ ይሄን እንደዚህ ብትልም ሰላም ደግሞ እንደዚህ እያለች ነው ማለት ሁሉም የራሱ ምክንያት አለው። በነገራችን ላይ ደረጀም ያው እኔስ እንግዲህ ደረጀንም ዳጣ በቃ ካሁን በኋላ አንተን የምትባል አባት የለኝም፣ ሰላም የምትባል እናት የለኝም ስትለው እንዴ ዳጣ ቆይ መሳሳት እኔ እኮ ጻድቅ አይደለሁም፣ እኔ እኮ መላክ አይደለሁም፣ በቃ መሳሳት አይፈቀድልኝም እንዴ በቃ እንዴ ተሳሳትኩ ሲለት እንዲያም ምን አባዬ ምን አንዴ ነው 20 ምናምን አመት በ20 አመታት ውስጥ ሁለት ልጅ ምን ማለት ነው? ማን ነው እንደዛ ያለው ማለት እንዴት? አዎ ኦፍ ኮርስ አዎ ሰው ነው ተሳሳታለህ፣ ልትሳሳት ትችላለህ። አዎ ግን ደግሞ ስህተት አንዴ ሊሆን ይችላል። ከዛ በኋላ ግን ሰው ከዛ ከስህተቱ መማሪያ ነው እንጂ ያን ነገር ወደፊት ገፍተህበት የሄድከው የሆነ ነገር ችግር ቢኖር ነው እንጂ ስለዚህ ስህተት ማለት ይሄ አይደለም በማለት ነው እንግዲህ እንትን ያለችው። ማለት ማንም ሰው ይረዳ የሚችል ነገር የለም። ይሄን ነገር ጠጋ ብሎ እንዴት ከየት ብሎ በእርግጥ ሰላምም ለመናገር የተወሰነ ሞክራለች። ግን ያው ዳጣም እንደሚታወቀው ስሜታዊ ስለሆነች ምንም አይነት ነገር ልሰማት አልቻለችም። ደረጀንም እንግዲህ ካሁን በኋላ አንተም አባት አይደለህም፣ አልፈልግህም፣ እሷንም አልፈልጋትም፣ ወደ መጣሁበት ወደ ጓዳና እመለሳለሁ፣ እንኳንም ጎዳና አሳደገኝ፣ እንኳንም ዘውድቅ ያደኩኝ፣ በቃ አልፈልግም፣ የእናንተ አባትና እናትነት እዚሁ ጋር ይበቃኛል ብላለች። ደረጀ ምን ማለት ነው? እኔ እንኳን የሆነ ነገር ብሆን በቃ አደራ ከእህቶችሽ እንዳትነጠይ፣ መኖር ባለብሽ ሰዓት እዚሁ ኑሪ፣ አብጌልን እህቶችሽ አሉ አይደል እንዴት ነው ሀና አብጌል፣ ስለዚህ እባክሽ ተረጋጊ ዳጣ እያላት ነው ደረጀ። እሷ ግን አያልፈልግም በጭራሽ እያለችው ነው። ደረጀ ደግሞ እዚህ ጋር እሺ ይሄን ብለሽ ጋርሽ በክፉ ቀን ጥለሽኝ ከሄድሽ ታዲያ መቼ ነው ለኔ ከጎኔ የምትሆኚ? ፕሊስ አንቺና አብጌል ዛሬ በዚህ ሰዓት ታስፈልጉኛላችሁ። ማርታ ይሄን ነገር ሰምታለች፣ ስለዚህ ፕሊስ እባካችሁ እያለ ነው የሚገኘው። ዳጣ ጭራሽ ሰማች እንዴት? ስለዚህ በቃ ቢያንስ ያንቺን እንኳን እንዳትሰማና ይሄን ውርዴቴ ጉድ እንዳይፈላ ፕሊስ እያለ ነው የሚገኘው ደረጀ። ስለዚህ ውድ ቤተሰቦቻችን በጣም ከባድ ነው። ምን እንደሚባል ራሱ በጣም ግራ የሚያጋባ ነገር ላይ የተፈጠረው። ምንም ይሁን ምን ዙሮ እንግዲህ የመጣውን መቀበል ነው። ያው ሰላምም በጣም አዝናለች፣ ከፍቷታል። ዳጣ እንደዛ ተናግራት መታለች። ደረጀ እዚህ ጋር አንገቱን ደፍቷል። ደረጀ ደግሞ ያው ሰለንተናን ማን ነው ኤቢን ደውሎ ነይ ብሎ ካጠገቧ ከመጣይለት በኋላ እንግዲህ ያው አደራ ንዛዜ የሚመስል ቃል ነው የነገራት። እንግዲህ አደራሽን በቃ ዳጣንና የውሃን ነገር አደራ፣ ካንቺ ውጪ ካሁን በኋላ ሊረዳኝ የሚችል ሰው ማንም የለኝም። በቃ ስለዚህ የምናገረውም የማወራውም ማንም ስለሌለኝ አደራ ካሁን በኋላ የኔ ነገር በጣም ከባድ ሁኔታ ውስጥ ነው ያለሁት በማለት እንግዲህ ለአብጌል ነግሯታል። አብጌል ምን ሆነህ ነው በማለት እንግዲህ ስታለቅስ ነበር፣ የሆነውን እንኳን ሳታውቀው ማለት ነው። ቤተሰቦቻችን እና የሆኑት ነገሮች እንግዲህ ከባድ ናቸው። ሁሉም ነገር ግን እንደሚስተካከል ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቀጣይ አዲስ ቪዲዮ ይዘን እንመጣለን። እስከዛ መልካም ሁሉ ተመኘሁላችሁ። እንወዳችኋለን ቤተሰቦቼ። ባይ